የክኔሴት አባል ዶክተር ጸጋ ፈንታውን ጤና ይስጥልኝ። ጤና ይስጥልኝ አቶ ተስፋዬ እንዲሁም ጤና ይስጥልኝ ተመልካቾች እንደምን ዋላችሁ? ጤና ይስጥልኝ ኻኑካ ሰማያህ መልካም የኻኑካ በዓል ዶክተር። መልካም የኻኑካ በዓል በእውነት ይሄ ልዩ የሆነ የመብራት በዓል ለመላው የእስራኤል ህዝብና ለመላው ዓለም ብርሃንን እመኛለሁ። እንግዲህ ባለው ተጨባጭ ሁኔታ ሁላችንም ትኩረት የምናደርገው እለት ከሚወጡት ዜናዎች ነው። የሃኑካም በዓል በኢየሩሳሌም አካባቢ ከትላንትና ጧትም በእውነት ተዘዋውሬ አይቼዋለሁ። እንዴት ነው ባንቺ በኩል ካለው ሁኔታ ጋር ከእንግዲህ ያለነው ሁኔታ የጦርነቱ ሰዓት የተኩስ አቁም ስምምነትም ቢሆን ኢየሩሳሌም በትላንትና ዕለት እንደውም ከሰሞኑ ተጨናንቃ ነበር በቱሪስቶችም በአገር ውስጥም ያሉት ቱሪስቶች። በዛን ጀምር ብዬ ነው ዶክተር። በጣም ጥሩ አቶ ተስፋዬ፣ በመጀመሪያ ደረጃ በእውነት ትክክል ነህ፣ አልተሳሳትክም። በተለይ በርዕሰ ከተማችን በኢየሩሳሌም በርካታ ጎብኚዎች አሉ። አሁን እኔ የምገኘው ዛሬ ሐሙስ ቀን ምልአተ ጉባኤ የለም ክነሴት ያለውት ክነሴት ነው እና በርካታ ልጆች በግሩፕ በቡድን እየሆኑ ይመጣሉና በጣም ደስ የሚል ነው። ከዛ በፊት ግን በዚህ አጋጣሚ መግለጽ የምፈልገው እኛ የኢትዮጵያ ቤተ እስራኤሎች የሃኑካ በዓል አልነበረንም በኢትዮጵያ በነበርንበት ሰዓት። ምክንያቱም የሃኑካ በዓል ከሁለተኛው ቤተ መቅደስ መፍረስ ጋር የተያያዘና ያ ለአንድ ቀን አይበቃም የተባለው የወይራ ዘይት 8 ቀን መብራት በማብራቱና ከዛም ደግሞ ጀግና ሐመካቢም የምንላቸው ከጠላት ጋር ተዋግተው ያሸነፉበት ነው። የኛ ህብረተሰብ ቤተ እስራኤሎች ወደ ኢትዮጵያ የሄድነው የመጀመሪያው ቤተ መቅደስ እንደፈረሰ ስለሆነ ይሄ ከዛ በኋላ ያሉ በዓላት ሃኑካ አልነበረንም። ግን እስራኤል ሀገር ከመጣንበት ጊዜ አንስቶ በደስታ ከወገናችን ጋር ከህዝባችን ጋር ባንድ ላይ የምናከብረው ሲሆን በተለይ ደግሞ ልጆቻችን በተለይ እኔ የማስታውሰው ልጆች ትንሽ እያሉ በጣም የሚወደድ በዓል ነውና በዚህ አጋጣሚ እንኳን አደረሰን። እንኳን አብሮ አደረሰን ዶክተር። እንግዲህ በእውነት ባሳለፍነው ሳምንት ማክሰኞ ጀምሮ በእስራኤል በተለያዩ ሚዲያዎች በተለያዩ ቻናሎች እንግዲህ ሲሯሯጥ የነበረው አንዳንድ ምስሎች በኤርሼባ ከተማ አንዳንድ ክስተቶች አሉ በህብረተሰባችን በኩል። ይሄ ክስተት እንግዲህ በእኛ ህብረተሰብም ስለሆነ እርግጠኛ ነኝ ታሪኩን ተከታትለሽዋል ብዬ እገምታለሁ። ባንቺ በኩል የዚህ የቤርሼባ ጉዳይ ምን መስሎ ይታይሻል ዶክተር? ትንሽ የመስመር ችግር አለ መሰለኝ አቶ ሽሎሞ ነው ማየው ያለው። እኔ እየሰማሁሽ ነው። ቀጥይ። አቶ ሽሎሞም መስመር ላይ ናቸው መሰለኝ። አቶ ሽሎሞ ከኛ ጋር ነው? ጤና ይስጥልኝ ጸጋ። ጤና ይስጥልኝ አቶ ተስፋዬ፣ እንደምን አላችሁ? ጤና ይስጥልኝ አቶ ሽሎሞ። እሺ ዶክተር ለጥያቄ መልስ። እንግዲህ በመጀመሪያ ደረጃ እቺ ልጅ ሃይማኖት ካሳው እኔ ምለው ጠፋች አልልም ተጠልፋለች ነው ምለው። ምን ጊዜም ቢሆን 1 አመት ከ10 ወር በሙሉ ከተጠለፈችበት ጊዜ አንስቶ አለመገኘቷን ይሄን ሁኔታ ከቅርቡም በመከታተል ጽፋትም በመሄድ በክነሴት አባልነቴ ስለ ሃይማኖት ካሳው የማደርገውን እንቅስቃሴ ታውቃላችሁ። በየጊዜው እንዳትረሳ በክነሴት ምልአተ ጉባኤ ስለ ሃይማኖት ካሳው ንግግር ማሰማት፣ በኮሚቴዎች ውይይት እንዲካሄድ ውይይቱም የሚስጥራዊና ግልጽ የሆነ ውይይት አለ። ያም ሲካሄድ ቆይቷል። በፍለጋውም በኩል ከዛም በአፍጋና ብዙ ተሳትፎችን አድርጌያለሁ። እንዲያውም የሚገርማችሁ በክነሴት የሃይማኖት ካሳው ጉዳይ የኔ ጉዳይ ተብሎ ነው የሚወሰደው። ለምን እኔ በዚህ ጉዳይ ከፍተኛ ትኩረት ነው የምሰጠው። ነገር ግን በእስራኤላውያን በኩል የዚች ልጅ ጉዳይ ትኩረት አልተሰጠበትም። አሁን ግን እነሆ ከትላንት ወዲያ ምሽት አንስቶ ትላንትና በሙሉ የእስራኤል የመገናኛ ዘዴዎች ቴሌቪዥኖች በሃይማኖት ነው ዜናቸው ሁሉ የጀመሩት። ዛሬ ሙሉ ቀን ስለዚህ ነው ውይይት ያለው። ሌላው በቤርሼባ የታየውን ሁኔታ በተመለከተ ምርመራ ላይ ስለሆነ ምርመራውን ላለማበላሸት ሲባል መናገር የተከለከለ ነውና ይሄ ምርመራው ውጤቱን እስከምናገኝ ብንጠብቅ ደስ ይለኛል። ህጉም አይፈቅድልኝም አቶ ተስፋዬ። እንግዲህ ዶክተር በእውነት እንዳልሽው ያው በሚዲያዎች ስለ ሃይማኖት ከጧት እስከ ማታ ሲዘግቡት የከረሙት ነው ከ2 ቀን በፊት። አሁንም እንደዚሁ ያው ሚዲያዎች የሚችሉትን መናገር የሚችሉት ይቺ ልጅ ደግሞ የቤርሼባዋ ታሪክ
እሷም የራሷን የሆነ ምስክር የሰጠችበት ምስሎች እየታዩ ነው። በአሁን ሰዓት ይቺ ልጅ አሁን የቤርሸባዋ ጉዳይ እንግዲህ ሁለት ታሪክ ነው። የቤርሸባ ታሪክ ለየት ባለ ሁኔታው ቤተሰብ እንግዲህ እናትየው ብቻዋንና ልጆች ብቻቸውን እንደነበሩ ነው የሚያሳየው። በዚህ ጉዳይ ላይ የመንግስት ድርጅቶች ለቤተሰቡ የሰጡት እርዳታ አለ በአሁን ሰዓት ለቤርሸባ ጉዳይ? በአሁኑ ሰዓት እንደገባይ ከሆነ ብዙውን ትኩረት የተሰጠው በምርመራው ላይ ነው። ሁላችንም እንደምናውቀው ቀደም ከነበረው ምርመራ በከፍተኛ ሁኔታ ጉዳዩ እንዲመረመር በተለይ ከባድ የወንጀል ድርጊቶችን የሚመረምረው ለሃብ 433 የተባለ የፖሊስ ሰራዊት ልዩ አካል ምርመራ በማካሄድ ላይ ነው ያለውና ይሄ ነው። ከዛም ሁላችንም እንዳየነው ከቤተሰቡ ጋር ከልጅቱ ጋር ሁሉ ቤርሸባ ድረስ በመሄድ ብዙ ተነጋግረዋል። ነገር ግን የመጨረሻው ውጤቱን እስከምናይ ድረስ ትንሽ ብንቆይ መልካም ነው። ለምንድን ነው ያልኩት? ይሄንን አንደኛ በህጉ መሰረት መጠበቅ አለብን፣ ህግ ማክበር አለብን። ዋናው ዓላማችን የመጨረሻው ዓላማ ምንድነው? ሃይማኖት እንድትገኝ ነው እና በዚሁ ብንተው ጠለቅ ብለን ባንገባ ደስ ይለኛል። ለምን ጠልቻ አይደለም፣ ግን ህግን መተላለፍ የለብንም፣ ምርመራውም እንዳይጓደል። በትክክል ዶክተር አቶ ሽሎሞ በጥያቄ ካለዎት በዚህ ጉዳይ? ተራስሌ ዶክተር ጸጋ እና ይስጥልኝ አቶ ሽሎሞ። እኔ እንኳን ማወቅ የፈለኩት አሁን የሃይማኖት ጉዳይ በሰሜን እዝ ሲደረግ ከነበረው ምርምር ወደ 433 አልፏልና ጉዳዩም ያለፈው ባልሳሳት ባለፈው አንቺም ባደረግሽው ጥረትና የሃይማኖት ካሳው አባት ቤን ግብሪን ካገኘው በኋላ መሰለኝ። አሁን እንዳንቺ እንደምትዩ በርግጥ በየቤርሸባ ጉዳይ ምርመራ ስላለ ብዙ መናገር አይቻልም። ግን ይህ ሰውዬ ቤርሸባውን ተጠርጣሪ የተባለው ሰውዬ የሴትዮይቱ መዛው ያላችሁ ሁሉም ያው ጽፋት የነበሩ ናቸው እና እዚህ ላይ የፖሊስ ምርመራው ትንሽ መخدال ይሉታን በዕብራይስጥ ወይም ደግሞ ስተት አልነበረም ይመስልሻል ጸጋ? በአጠቃላይ በተለይ ልጅቱ በጠፋችበት ጊዜ ጀምሮ ፖሊስ ወደ ከፍተኛ ምርመራና አሁን አንቺ እንደምትለው ሰው የተጠለፈች ናት እንደምትዩ ሁላችንም እንደዛ ነው የምናስበውና ጊዜ አላባከኑ ወይ ነው ጥያቄው መጀመሪያ አካባቢ? አቶ ሽሎሞ ጥሩ ጥያቄ ነው የጠየቀው። እኔ በተለይ አሁን ይሄ ምርመራ በዚህ ሁለት ቀን ወደ ከፍተኛ ደረጃ ስለሄደ አይደለም፣ ከዛ በፊትም ምስጥራዊ ወይም ግልጽ ባልሆኑ ውይይቶች ላይ በተዋየንበት ሰዓት ሁሉንም ባልገልጽላችሁ ከፍተኛ ስተት ነው ብዬ ያየሁትኝ የመጀመሪያ ቀናቶች ልጅ እንደተጠለፈች የመጀመሪያ ቀናቶች በጣም አስፈላጊ አንገብጋቢ ቀናቶች ናቸው። እነዚህ ቀናቶችን በተመለከተ የፖሊስ ሰራዊት ጉድለት ታይቶበታል የሚል ግምት አለኝ። የራሴ ግምት ነው ወይም ከሰማሁትኝ ያየሁት ነው። ሌላው ሁለተኛ ደረጃ ምርመራ ተካሂዶ ይሄ ነገር የማይሳካ ሲሆን ሌላ እንደገና የምርመራ ሁኔታ መቀየር ያስፈልጋል። መቀየር ስንል ምንድነው? አንድ ነገር ካልተሳካልህ ያን ነገር ውጤት ለማምጣት ሌላ አቅጣጫ መቀየር አለብህና ይሄ ነው። ሌላው ብዙ ጊዜ ለምሳሌ ከሆነ በዚህ ጉዳይ ቤተሰቡ አዲስ ገቢ መሆናቸው የኛ ህብረተሰብ በመሆናቸው በዛም ደግሞ በመገናኛ ዘዴዎች ትኩረት አልተሰጠበትም። የእስራኤል ዜናዎች ቴሌቪዥኖች ትላንትና ብቻ ነው ትላንትናና ትላንት ወዲያ በተለይ ትላንትና ምሽት ነው ሁሉም የቴሌቪዥን ጣቢያ በሃይማኖት ካሳው ዜናውን የከፈተው። እንዲያውም ሜጊ ታቢብ የተባለችው የ14ኛ ቁጥር ቴሌቪዥን ያሩጽ 40 የእስራኤል ዜና አቅራቢዋ ይቅርታን የጠየቀችው በይፋ በሃይማኖት ጉዳይ ላይ ትኩረት አለመስጠታችን ብላ ይቅርታን የጠየቀችውና ይሄ በሙሉ ጉድለት አድርሰዋል። ሌላው አቶ ሽሎሞ እነዚህ ቤተሰቦቿ የሚኖሩት መርከዝ ክሊታ ነው። መርከዝ ክሊታ ሁላችንም አዲስ ገቢ በነበርንበት ሰዓት ወይም ኦሌ ሐዳሽ የመርከዝ ክሊታ ኃላፊዎች አሉ። የቦታው ኃላፊ ሶግኑታ ይሁዲት አለ፣ ሌላው ደግሞ ምስራዳ ክሊታ አለ። እነዚህ አካላቶች በኮሚቴው ውይይት ሲሆን ይመጣሉ፣ በባዳ ታሊያ በክሊታ ይሳተፋሉ። ግልጽ ከሆነ ደግሞ በባዳ ለቢትኮሎሚ የአገሪቱ ብሔራዊ ኮሚቴ ይመጣሉ። የሚወሰነው ውሳኔ በተለይ እንግዲህ ባለንበት በሰለጠነው ሀገር ዋናው ትልቁ ነገር ምንድነው? የዚችን ልጅ ሁኔታ ማሳወቅ ነው። ማሳወቅ ስንል ፎቶግራፏ በመላው እስራኤል መጥለቅለቅ ነበረበት።
በትልልቅ ህንጻዎች ላይ በአውቶቡሶች ላይ በፈርማታዎች ላይ ወይም በታህራት አውቶቡሲም ታህራት ራኬቤት በዚህ ሁሉ መታየት ነበረበት አልሆነምና በዚህ ጉዳይ ላይ እነዚህ መስሪያ ቤቶች ኃላፊነት ወስደው ገንዘብ መድበው የፎቶዋ ሁሉ እንዲወጣ ማድረግ ሲገባቸው ባለፈው ጊዜ በጣም ተቆጥቼን የተናገርኩት እኔ በኮሚቴው ላይ አቶ ተስፋዬ ነበርክ እንኳን አይታል ለምን ኃላፊነታቸውን እንኳን አልተወጡም ዶክተር ጸጋ ሌላው ጥያቄ እዚህ ላይ መጠየቅ የምፈልገው በአሁን ሰሞኑን በሚደረገው ምርመራ እንደሰማሁት ከሆነ እዛው አካባቢም አንድ የሐሪዲ ማህበረሰብ ወጣት ልጅ እንደዚሁ ጠፍቷል እና የሱን ልጅ ጉዳይ በተመለከተ አሁን ፖሊስ በልዩ ቴክኖሎጂ ምርመራ ጀምረናል ተብሏል እና ለዚህ ልጅ ልዩ ቴክኖሎጂ ምርመራ እየተደረገ ከሆነ ለምን ነው ለሃይማኖትስ በእንደዚያው አይነት የልዩ ቴክኖሎጂ ምርመራ የማይደረገው ወይስ እየተደረገ ነው ምን የምታውቂው ነገር አለሽ አንቺ እንግዲህ እኔ የምነግራችሁ በግልጽ በይፋ መነገር የሚቻለውን ብቻ ነው የምነግራችሁ በመጀመሪያ ደረጃ ይሄ ልጅ ሞሺ ይባላል ሞሺ አዎ የ14 ዓመት የሐሪዲ ልጅ ነው ይሄ ልጅም ከጠፋበት ጊዜ አንስቶ የሐሪዲ ልጅ በመሆኑ በእስራኤል ትኩረት አልተሰጠበትም ወላጆቹ አልሰማውም አቶ ሽሎሞ ትክክል ነሽ ማለት ነው አዎ የሚገርምህ ወላጆቹ በሃይማኖት ምክንያት ስብሰባ ይመጣሉ እዚህ ባዳ በሚመጡበት ሰዓት ያሳዝነዋል የግል ገንዘባቸውን የግል ሆኬር ፕራቲ የምንለው የግል መርማሪ በመውሰድ ቤታቸው ሁሉ ሽጠናል አሉ የሚከፍሉት ገንዘብ እና የዚህ ልጅ ሁኔታ በጣም የሚያሳዝን ነው ሌላው የሚያሳዝነው በጽፋት ከተማ ከሃይማኖት ጋር 5 ሰው መጥፋታቸው ይህ ከተማ በጣም ትንሽ ከተማ ነው በዚህ ቦታ ላይ የሚጠፉ ሰዎች ለማግኘት በጣም ቀላል ነው ለምን ካሜራ ማድረግ ይቻል ነበር ማጽሌማ መብራቶቹ በጉልህ እንዲሆኑ አካባቢው በቂ መብራት የለውም እንግዲህ መርካስ ክሊታውን ታውቀዋለህ አቶ ሽሎሞ አቶ ተስፋይም ታውቁታላችሁ እኔ በነገራችን ላይ መጀመሪያ እስራኤል ሀገር እንደመጣሁ በሁለት ቀን 4ኛ ወር 84 ዓመተ ምህረት የተስተናገድኩበት መርካስ ክሊታ ነው ተመልከት የኛ ህብረተሰብ ብዙ እንደነበራችሁ አስተዋውሳለሁ እና እስካሁን ድረስ ያ ቦታ በቂ መብራት የለውም ጽፋት እያንዳንዱ ከተማ በእስራኤል ሀገር የመውጫና የመግቢያ ሁለት ቦታ አለው እያንዳንዱ ከተማ በመውጫውና በመግቢያው ካሜራዎች አሉ በጽፋት የለም መቼናው ማስቀመጥ የጀመሩ የሃይማኖት መጠረፍ ከታወቀ ወዲ ነውና ከፍተኛ የሆነ ጉዳት ታይቷል ሌላው አቶ ሽሎሞ ጠየቀ ጥያቄ በምርመራው ጉዳይ ላይ በተወሰነ ደረጃ የእስራኤል መረጃ ድርጅት ሻባክ የምንለው በህጉ መሰረት ጣልቃ የሚገባባቸው የተወሰኑ ነጥቦች ናቸው ነገር ግን የፖሊስ ሰራዊት እርዳታ ባስፈለገው ቦታ ላይ በዚህም ጉዳይ መዘርዘር አልፈልግም በሃይማኖትም ገብቷል ሙሉ በሙሉ መረከብ አይችልም እርግጠኛ ነኝ ህጉንም ታውቀዋለህ ነው አሁን ያለው የሞሺ ጉዳይና የሃይማኖት ጉዳይ ተመሳሳይ ነው ሁለቱም የደካማ ህብረተሰብ አባል ናቸው በእስራኤል በኩል ትኩረት አልተሰጠም የሞሽን ፎቶግራፍ አይተናል ባውራ ጎዳናዎች አላየንም ግን ዶክተር ጸጋ እዚህ ላይ ማለት የምንችለው ትላንትና በቻናል 12 ባሩት ሽታይም በሚባለው በወቅቱ የፖሊስ ቃል አቀባይ የነበረው ሰው እየቀርቦ ቃለ መጠይቅ ሲደረግ ሰምቻለሁ እሱ ያለው እንዴት ነው አመነ በዚያን ጊዜ ልጅቱ በጠፋችበት ጊዜ ትልቅ ስህተት እንደተሰራ ፖሊስም አምኗል ያን ጊዜ ጦርነት አካባቢ ነበር እንደዛ ነው ያለው አሁን አንቺ እንደምትዩ የሃይማኖትን ጉዳይ አንቺ እንደራስሽ ጉዳይ አድርገሽ ለተቀን እየሰራሽበት ነው ሌሎች የክነስት አባላቶችም ድጋፍ እያደረጉ ነው የሐሪዲዮችን በምንመለከበት ጊዜ ዶክተር ጸጋ የዚህን የሞሽክን ጉዳይ በመናይበት ጊዜ ከ18 19 የሐሪዲ የክነስት አባላቶች አሉ የነሱስ ምንድነው አንቺ ለምሳሌ እነሱን ስታነጋግሪያቸው ኑና አብረን ስራ ስትያቸው ምን ይሳል ምክንያቱም አንቺ ብቻሽን ከምትለፊው እነሱ ጋር አብሮ አንድ ላይ መልፋቱ አንቺ እንዳልሽው የዚህን ልጅም ፎቶም ጽፋት የጠፉትን ሰዎችንም በዚሁ አጋጣሚ ችግሩን ለመፍታት ለምን የሐሪዲ የክነሴት አባላቶች ጉዳዩን እንዳንቺ እንደ ሃይማኖት እንደወሰድሽው አድርገው ለምን አይወስዱና አብረውሽ አይሰሩም ካንቺ ጋር በጣም ጥሩ ጥያቄ ያተሽሉ የሚገርምህ በክነሴት አሁን በአገራችን ክነሴት ፓርላማ የሃይማኖት ጉዳይ ሲነሳ ሁሉም ወደኔ ነው የሚደውለው ለምን የሃይማኖትን ጉዳይ ማነሳኔ ነኝ
ሁሉም ሰው ብትጠይቅ ክነሴት ውስጥ ማንኛውም ነገር ሃይማኖት ሲባል ወደኔ ናቸው ሁሉም የሃሪዲዎችን ጉዳይ ግን አንተ እንደገለጽከው እገሌ ይወስደዋል እገሌ ይመረባል የሚለውን ነገር አላየሁም ምናልባት አንደኛ ምልህ 4 ዓመት እየሆነ ነው ሁለተኛ እንደው እኛ ያለን አመለካከትና እነሱም ሊለይ ይችላል ጠለቅም የማውቀው ነገር የለም እና እውነትክን ነው እኔም ራሴ አንዳንዴ ጠይቃቸዋለሁ እኮ ለምንድን ነው የሞሽ ጉዳይ ማታነሱ ለምን እኔ ስለ ሃይማኖት የሚገርምህ ባለፈው ጊዜ እኔ በለለሁበት ማስኪሩ ተክነሴት ውይይት ያደርጋሉ ስለ ሃይማኖት ጉዳይና ሁሉም ደውሉ እንዴ ጸጋ ከሌለች እንዴ ሁሉም ደውለው ነይ ነይ ያሉኝና ሄድኩኝ ስለሞሽ ግን የለም ስለሞሽ እኔ ነኝ ማለሰው ሌላው የሚገርማችሁ ለእስራኤል ህዝብ መግለጽ የምፈልገው በአጠቃላይ እስራኤል ከተቋቋመችበት ጊዜ አንስቶ 598 ሰዎች ጠፍተዋል በጣም ብዙ ቁጥር ነው ወደ 50 የሚሆኑት ልጆች ናቸው ግን ህፃናት አይደሉም በጣም እንደ ሃይማኖት እድሜ አይደሉም እና የሚገርምህ የኛ ህብረተሰብ እኮ የጠፉ ሰዎች አሉ አስተስፋያቶች ነው የጠፉ ቋንቋኛ ጠፍተው ባይሆን አዋቂዎች ስለሆኑ ትልቆች ስለሆኑ ትንሽ ተወራቅ የዚች ልጅ ግን ህፃን በመሆኗና ስትገባ በመታየቱ ነው እንደውም ዶክተር ጸጋ የሲድሮት ነዋሪ ወጣት ልጅ ትላንትና ዛሬ የወጡ መረጃዎች ኢትዮጵያዊ የሆነ ከሁለት ሌሎች ወጣቶች በደቡብ ክፍል እስራኤል ሶስቱ የደረሱበት አይታወቅም እንደውም ለህይወታቸው አስጊ ነው የሚል ዛሬም እንደዚሁ ዘገባ ወጥቷል ከጠፉት ውስጥ ወደ ሃይማኖት ስንመለስ ያው ባለፈው እኛም ቦታው ደርሰን እንግዲህ ተገኝተን ፍለጋውንም አካሄደናል በዛን ጊዜ ከህንጻው ከማርካስክሊታው ይሄ አዲስ ገቢዎች ከሚያርፉበት ጋር ተያይዞ ሲኖር የነበረ እስራኤል ዳቪድ ፈዲዳ የሚባል ወጣት እሱም እንደዚሁ ሃይማኖት ከጠፋች በኋላ ነው እሱም ከአምስቱ ከጠፉት ውስጥ አንዱ ነው የሱም ያለበት ምንም አይነት ጭምጭምታ እስካሁን ድረስ አልታወቀም እንደውም ከምርመራው ውስጥ እንደሚታወቀው የሃይማኖትና የሱ የዳቪድ ፈዲዳ ጉዳይ የተያዘ አስመስሎ አንዳንድ መረጃዎች እየወጡ ነው እንግዲህ ይሄን ካልን በእውነት የሁላችንም ምኞት ያው ሃይማኖት ለቤተሰቦቿ ያብቃት ጸሎታችን ነው ወደ ሌላ ተጨባጭ ሁኔታዎች ስናልፍ ዶክተር ጸጋ እንግዲህ ጊዜም እንዲኖር ላንቺም በክኔሴት ውስጥ በመታደርጉት እንቅስቃሴ ያለንበት ጊዜም አመታዊ የምርጫ ጊዜም እየደረሰ ነው እንዴት ነው በአሁን ሰዓት በክኔሴት ያለው ሁኔታ ተጨባጭ ሁኔታ እንዴት ምን መስሎ ይታይሻል ዶክተር በመጀመሪያ ደረጃ በእውነት ክኔሴት ምርጫ እየቀረበ ስለሆነ የበለጠ መጣጣፍ አለ አይታችሁ ከሆነ የፓርላማ አባሎቻችን በጣም መሟሟቅንታ ያለ አንዱን ማውቀስ አንዱን ከነበረው ውጪ ይታያል ሌላው ክኔሴታችን የተወሰነለትን ጊዜ ይጨርሳል አንድም ሰው አላሰበም መንግስት ይበተናል ተብሎ ነበር ክኔሴታችን ይቀጥላል መቀጠሉ አይቀርም ሌላው የክኔሴት ጉዳይ ልተውና በትላንትና ሁለት ጠቅላይ ሚኒስትራችን የሰጡት ጋዜጣዊ መግለጫ ሀገራችን እስራኤል በብዙ ቢሊዮን ለግብጽ ጋዝ ለመሸጥ መወሰኗ የእስራኤልን ኢኮኖሚ የበለጠ ያጠናክረዋል ምንም እንኳን ጦርነት ላይ ብንሆንም የእስራኤል ምጣኔ ሀብት በጣም ጠንካራ ነው ጦርነት ሆኖ ምጣኔ ሀብታቸው ባለም ከፍተኛ እድገት ካሳዩት መካከል በሶስተኛ ደረጃ እስራኤል ናት ሲል ኢኮኖሚስት የተባለው ጋዜጣ ከጥቂት ቀናት በፊት አውጥቷል ወደ ፓርላማ ስራ ስንመጣ ይህንን ስራ ልግለጽላችሁ በቅርቡ አንድ ህግ አስተላልፍ ያለው በመጀመሪያ ዙር ድምጽ መስጠት ይሄው አፖትሮፖስ ይባላል አፖትሮፖስ ምንድነው ያልንዶ አንድ ሰው ራሱን በራሱ ማስተዳደር የማይችል ከሆነ ምንድነው የሚሆነው ተወካይ ሰው አለው ወላጆች ሊሆን ይችላሉ ያረጁ የጤና ችግር ያለባቸው ሊሆን ይችላል ወታደሮች ቆስለ ይሆናል ይሄ ህግ ተደነገገው በ1962 ዓመተ ምህረት ነው እንደ አውሮፓውያን ዘመን አቆጣጠር ይሄ ህግ ሲደነገግ ገንዘቡን የሚያወጡ ሰዎች ለምሳሌ ከቢታው የሚሰጥ ይሆናል ወይ ምስራዳ ቢታውን ለወታደር ሊሆን ይችላል ኃላፊነቱን ይወሰዱ አፖትሮፖስ የምንላቸው ማውጣት የሚችሉት 500 ሸቀል በቀን ነው እና ይሄ ሁኔታ አሁን ባለንበት ቴክኖሎጂ ባንክ መሄድ አያስፈልግም ካርቲስ አስራለ ብዙ ነገሮች አሉና ይሄ ነገር በጣም
ከባድ ወደ ሰዎቹና አንድ ሰው ልጁ በጾኬታን በ2014 ዓመተ ምህረት የቆሰለበት ሙሉ በሙሉ አልጋ ላይ ያለ ልጁ የመከላከያ ሚኒስትሩ ጉዳቱን አውቆ ቤተሰቡ ተወካይነት ተቀብለው ገንዘብ ይሰጣቸዋል የልጁ መድኃኒት በወር 3000 ሸቄል ነው አባትየው ማውጣት የሚችለው በቀን 500 ሸቄል ነው የ3000 ሸቄል መድኃኒት ለመግዛት 6 ጊዜ ባንክ መሄድ አለበት ሌላ ነገሮችም ለመግዛት እንዲሁ ስለዚህ ሰውየው ምን ጠየቀ ለምን በቴክኖሎጂ አንጠቀምም ካርሲስ አሽራይ ወይም ደግሞ በኢንተርኔት ለምን አንጠቀም ብሎ ሲጠይቅ ባንኮች ምን አሉት ህጉ ካልተቀየረ አይቻልም አሉ አታምኑ ሞት ያሉን ይባላል በቅርቡ ታዩት ይሆናልኝ በቴሌቪዥን ይቀርባል መጨረሻው ሙሉ በሙሉ ስናጸድቀው ይሄ ግለሰብ ጠየቀኝ እርጅኝ ባክሽ አሁን በፊት በ11 አመት ውስጥ ወደ 80 የክነሴት አባላት ጠይቄያለሁ ሁኔታውን አልተቀበሉኝም ማለት እኔ ባንድ በኩል እሺ ማለት ፈለኩ በሌላ በኩል 80 የክነሴት አባላት ካልተስማሙበት እኔም ፈራሁ ላይ ጸድቅ ይችላል ብዬ እሺ ብዬን ሐሳብ ወሰድኩኝ የእስራኤል አምላክ ይመስገን አንድም ሰው ሳይቃወመው የመጀመሪያ ትሮሚት ከጥቂት ወራት በፊት አለፈ ውይይት ሆነ ባለፈው ደግሞ ያው ከትላንት ወዲያ ያለምንም ተቃውሞ የህግ ድጋፍ አገኘ ይህ ማለት ከአሁን ጀምሮ ሁለተኛና ሶስተኛ ዙር ይቀራል ድምጽ ያካበቃ በኋላ እያንዳንዱ ሰው በቢቷህሎሚ ንሁት ያለው ወይም ደግሞ ወላጆቻችን ሲያረጁ የነሱ የሚሰጠውን ገንዘብ የሚያስተዳድር አፖትሮፖስ ኃላፊነት የሚወስደው 500 ሸቄል ብቻ ሳይሆን እንደማንኛውም ገንዘባችን እንደምንጠቀምበት የነዛን ሰዎች ደግሞ ኃላፊነት ይወሰዱባቸውን እንዲቀበሉ ይሆናል ማለትና በጣም የተደሰትኩበት ህግ ነው በጣም ተከታትያለሁ አቶ ሽሎሞ ጊዜ ስላጠረን ነው በዚህ ጉዳይ ላይ በእውነት በሰፊው ከሰሞኑ እንወያይበታለን ጊዜ ስላጠረን ነው አቶ ሽሎሞ ይቅርታ ዶክተር ጸጋ ፈንታውን እንግዲህ ለነበረን ቆይታ ላደረግሽልን ገለጻ በጣም ያመሰግናለን ፕሮግራማችንን እንቀጥላለን መልካም ቀን ይሁንልሽ አመሰግናለሁ ጤና ይስጥልኝ ሀቅ ሰሚያ ካኑካ ሰሚያ በሻባት ሻሎም አሜን